ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢቦላ ተዋሲ ስርጭት በከፍተኛ ደረጃ በመስፋፋቱ ስጋት ደቅኗል ተባለ። በኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በተቀሰቀሰው የኢቦላ ተዋሲ የተያዙ ሰዎች ቁጥር ከ5000 መብለጡ ተገለጠ። ረቡዕ ሐምሌ 13 ቀን 2018 ዓ.ም ይፋ የሆነው የኮንጎ መንግስት መረጃ እንደሚያመለክተው ከሆነ በኢቦላ ተዋሲ ኮንጎ ውስጥ ብቻ 5001 ሰዎች ተይዘዋል። በተዋሲው ከተጠቁት ሰዎች መካከል ደግሞ 2378 ሰዎች ሕይወታቸውን አጥተዋል። ወረርሽኙ በአሁኑ ወቅት ከምን ጊዜውም በላይ በፍጥነት እየተስፋፋ መሆኑ ተገልጿል። በተለይ ደግሞ በምስራቃዊ ኮንጎ ተንቀሳቃሽ የወርቅ ማዕድን አውጪዎች ተዋሲውን በመቆጣጠሩ ረገድ የጤና ሰራተኞች ላይ ብርቱ ተግዳሮት መደቀናቸው ተዘግቧል። የአሶሺየትድ ፕሬስ ዜና ምንጭ ኢቱሪ ግዛት ውስጥ በሚገኘው የኢራባሬሬ ቀበሌ ውስጥ የወርቅ ማዕድን አውጪዎች ምን ያህል ተፋፍገው እንደሚቆፍሩ መረጃው እንዳለው ዘግቧል። 28 ሚሊዮን ዶላር የሚያወጣ ኮኬን ይዞ የተገኘው ተጽዕኖ ፈጣሪ በቁጥጥር ስር ዋለ። ከዓለም አቀፉ የአደንዛዥ ዕፅ ዝውውር መረብ ጋር ግንኙነት አለው ተብሎ የተጠረጠረው አንድ ናይጄሪያዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ወደ ዩናይትድ ኪንግደም ሊላክ የነበረ ዋጋው ወደ 28 ሚሊዮን ዶላር የሚጠጋ ኮኬን መያዙን ተከትሎ በቁጥጥር ስር ዋለ። አፎላቢ ካዜም ማይክል የተባለው ተጠርጣሪ ባለፈው ሳምንት ወደ ፓሪስ ለመብረር በዝግጅት ላይ እያለ በሌጎስ አውሮፕላን ማረፊያ መያዙን የናይጄሪያ የአደንዛዥ ዕፅ ቁጥጥር ኤጀንሲ አስታውቋል። በኢንስታግራም ላይ 700,000 ተከታዮች ያሉትና ኬሲ ለግዠሪ በመባል የሚታወቀው የ49 ዓመቱ ግለሰብ በኦንላይን ገጾቹ ላይ በወርቅና በቅንጦት ዕቃዎች ንግድ ላይ የተሰማራ ነጋዴ ሆኖ ራሱን ያቀረበ ነበር ተብሏል። ባለስልጣናት ግን ግለሰቡ ከደቡብ አፍሪካ በናይጄሪያ በኩል ወደ አውሮፓና እስያ ኮኬን የሚያዘዋውረው ህገወጥ ቡድን የናይጄሪያ ዋና አስተባባሪ እንደነበር ይከሱታል። ማይክል ስለቀረበበት ክስ ግን እስካሁን ያለው ነገር የለም። የናይጄሪያ ብሔራዊ የአደንዛዥ ዕፅ ህግ አስፈጻሚ ኤጀንሲ ሰኞ 27 ቀን በሌጎስ በሚገኝ የዕቃ መላኪያ ማዕከል ውስጥ በቡናማ ሳጥኖች ውስጥ ተደብቆ የነበረ 184.5 ኪሎ ግራም ኮኬን መገኘቱን አስታውቋል። ኮኬኑ ለዓመታት ዕጾችን ወደ ዩናይትድ ኪንግደም፣ ሌሎች የአውሮፓ ክፍሎችና እስያ ለማዘዋወር ናይጄሪያን እንደ መተላለፊያ ማዕከል ይጠቀም በነበረ ዓለም አቀፍ የአደንዛዥ ዕፅ መረብ ሊላክ የነበረ መሆኑን ኤጀንሲው ገልጿል። ማይክል ከሀገር ለመውጣት ወደ ፈረንሳይ ዋና ከተማ በቢዝነስ ክፍል በረራ ሊሳፈር ሲል ከ10 ቀናት በኋላ በሌጎስ ሙርታላ መሐመድ ዓለም አቀፍ አውሮፕላን ማረፊያ መያዙ ተዘግቧል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።